አሁን በቀጥታ ወደ እግዚአብሔር ቃል የምንሄድበት ጊዜ ነው። ቃሉን ደግሞ ይዘውልን የሚመጣ የቤተክርስቲያናችን ፓስተር መከተ ነው። ጊዜውን ለሱ ሰጣለሁ። እግዚአብሔር ይመስገን። ሃሌሉያ። ባረክ። ክብር ሁሉ ለጌታ ይሁን። ወንድማችን ዮብን ጌታ አብዝቶ ይባርክህ። ጌታ ይባርክህ። ተስፋዬንም እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላለሁ። እንደምን ሰንብታችኋል? ሰላምታው ሁለቴ ነው ዛሬ በደንብ። ስለዚህ እንደገና ተነሱና ሰላም ተባባሉ። ሰጠን ጌታ። ስለዚህ ድንቅ ሰዓት ጌታ እንባርካለን። በጣም ልዩ ጊዜ ነበር። ጌታ በመካከላችን አለ። በአምልኮ በመካከላችን ነበር። አምልኮ መሪዎች ወንድማችን ይኸው ተስፋዬን፣ ሁላችሁንም ጌታ አብዝቶ ይባርካችሁ። ተባረኩልኝ ማለት እፈልጋለሁ። እግዚአብሔር ይባረክ። እንዲሁም የሚዲያ ሚኒስትሪ በእውነት ተፌ አሹዬም አይቼዋለሁ። የት አካባቢ እንዳላላቅ ግን እነ ሄኖኬ እንደገና ደግሞ እነ ደመቀ ከኋላ የሚሰሩት እነ ደረጀ ቀላል ስራ እንዳይመስላችሁ በጣም የሚገርም ስራ። ጌታ ይባርካችሁ። ተባረኩ በሉ። እግዚአብሔር ይባረክ። የሌሉትም በዚህ አገልግሎት ሁሉ የሚያልፉ ዲያቆናትን፣ ሽማግሌዎች፣ መዘምራን፣ ጽዳት የምታገለግሉ በሻይ በህፃናት አስተማሪዎች እንደገና ደግሞ አሁን የሴቶችም አገልግሎት ጀምሯል። በዚህ ሁሉ እያንዳንዱ የአገልግሎት ዘርፍ የምታገለግሉ በሙሉ ጌታ አብዝቶ አብይም ብዙ ቦታ ነው የሚያገለግል የነበረውና ጌታ አብዝቶ ይባርክ። እዚህ ቦታ በቃ እነሱ ከብሩነተፌ እሱ ነው የሚመጣውና ጌታ አብዝቶ ይባርክ። ጌታ ቃሉ እንዲገልጥልን በመካከላችን በኃይል እንዲገኝ እንጸልያለን። ሃሌሉያ። በክብርና በምስጋና ከፍ ያልክ ሰማያት ዙፋንህ፣ ምድር የእግርህ መረገጫ የሆነች ብዙ የክብርና የምስጋናን ዘውድ የጫንክ ከፍ ካለው በላይ ከፍ ብለህ ያለ ሰማይና ከሰማያት በላይ ያለው ሰማይ ሸከም ዘንድ የማይችል አምላካችን፣ ንጉሳችን፣ ጌታችን እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም ስለ ብዙ ቸርነትህ፣ ስለ ብዙ ምሕረትህ፣ ማለቂያ ስለሌለው ርኅራኄ፣ ስፋቱ፣ ርዝመቱ፣ ከፍታውና ጥልቅነቱ ለማስተዋል ከመታወቅ ስለሚያልፈው ፍቅርህ የዘላለም አባት እግዚአብሔር ሆይ ብዙ ምስጋና፣ ብዙ አክብሮት፣ ብዙ አድናቆትና ውዳሴ በናዝሬቱ በኢየሱስ ክርስቶስ ዙፋን ስር ይቀመጥልን። ሁሉን ታደርግ ዘንድ ቻይ ይሆን ሐሳብህ ይከለከል ዘንድ ከቶ የማይቻል የነገሥታት ንጉሥ የጌታዎች ጌታ እሱ ብቻውን ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ተብሎ እንደጻፈ አድናቆታለን አባባ፣ እልልታለን ላንተ፣ ጭብጨባለን ለማንነት ጌታ አምላካችን። ከፍ ያለው ስምህ ከፍ ይበልልን። ረበዱ ረበጃይክ ለበዱር በጃዲያ አምላካችን ላንተ ያለ አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም። እግዚአብሔርን የሚተካከለው በሰማይ ማን ነው? ከማለትስ ልጆች ማን ይመስለዋል? በምስጋና የተፈራ ሃሌሉያ ሃሌሉያ፣ ድንቅን የሚያደርግ በቅድስና የከበረ እንዳንተ ያለ ማንም የሌለ አምላካችን ሆይ ቀኝህን ዘረጋ፣ ጠላቶቻችንን ምድር ዋጠቻቸው ተብሎ እንደጻፈ በቀኝ የተነሱብን አጠፋ ጌታ ሆይ በቸርነት የተቤዠውን ሕዝብ መራህ ጌታ ሆይ መርተህ በርስ ተራራ ላይ ተከልካቸው ተብሎ እንደጻፈ ጌታ ሆይ በጌታ በኢየሱስ ስም አቻ የሌለ ወደር የሌለ አምሳያ የሌለ አምላክ በመካከላችን እንድትነግስ እንፈልጋለን። በኃይል በክብርህ በመካከላችን እንድትመላለስ እንፈልጋለን። ማናቸውም የጨለማ ተግዳሮት በጌታ በኢየሱስ ይገልበጥ፣ በጌታ በኢየሱስ ይገልበጥ። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደጻፈ ቃልህን ትገልጽ ዘንድ በመካከላችን ትገኝልን ዘንድ በኢየሱስ ስም እንጸልያለን። የዘላለም አባት እግዚአብሔር መንፈስ ቅዱስ ሆይ ኢየሱስ ክርስቶስን ግለጠው። ጊዜው ሰዓቱን ተረከብ። አንተ ተናገረን ጌታ ሆይ፣ አንተ ፈውሰን ጌታ ሆይ፣ አንተ ተገኝልን። በነገር ሁሉ ስምህ ከፍ ይበል በጌታ በኢየሱስ ክርስቶስ ስም። ጌታ እግዚአብሔር ሆይ የጠላት የተሰወረ የተገለጠ ደማ ሁሉ በኢየሱስ ይፍረስ በኢየሱስ ስም። ጊዜው ሰዓቱን ተረከብ። እንወድሃለን፣ እናከብርሃለን፣ እንገዛልሃለን በጌታ በኢየሱስ ስም። ጌታ ይባርካችሁ። እንቀመጣለን። እግዚአብሔር ይመስገን።
የዛሬ የመልእክቴ ርዕስ ከፍ ያለውና የላቀው ሰማያዊ መቅደስ በሚል ነው። እግዚአብሔር ይመስገን። እና ዕብራውያን 9 ሁላችሁም ታወጣላችሁ ከቁጥር 11 እስከ 28 ወይ አይ ቲንክ እዚህ ላይ ማየት ትችላላችሁ። ችግር የለም፣ እዚህም ላይ ማየት ትችላላችሁ። ቃሉ ኦልሬዲ እነ ደሬ ጌታ ይባርክ ደሬ አውጥቶታል፣ እናነበዋለን። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ሥጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን። ስለዚህ የፊተኛው ኪዳን ሲጸና ሕግ የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት ተስፋ ቃል ሊቀበሉ እርሱ የአዲስ ኪዳን መካከለኛ ነው። ኑዛዜ ያለ እንደሆነ የተናዛዡ ሞት ማርዳት የግድ ነው። ሰው ሲሞት ኑዛዜው ይጸናልና፣ ተናዛዡ በሕይወት ሲኖር ግን ከቶ አይጠቅምም። ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ሙሴም ትእዛዛቱን ሁሉ እንደ ሕጉ ለሕዝብ ሁሉ ከተናገረ በኋላ የጥጆችና የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵ ጋር ይዞ ሄደ። እግዚአብሔር ያዘዘላቸው የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው። እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ነገር ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር። ክርስቶስ በእጅ ወደተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባ። እንዲህስ ቢሆን ዓለም ከተፈጠረች ጊዜ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጦ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁም ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታየላቸዋል። ክብር ለኢየሱስ። ከ24 ጀምሮ ያለው እስከ 28 መታየት መገለጥ ቢለውን 3 ጊዜ ገልጾታል። የሚገርም ነገር ነው ወገኖች፣ የሚገርም ሚስጥር ነው የሚናገረው ጌታ። ክብር ለኢየሱስ ይሁንልን። እግዚአብሔር ይባረክ። ክብር ለጌታ ይሁን። ሃሌሉያ። ኢየሱስ ክርስቶስ ወደ ሰማያዊ ስፍራ ወደ ቅድስተ ቅዱሳን የገባ ሊቀ ካህን the highest headquarter ወይም the highest office በዩኒቨርስ አንድ ቦታ አለ። ክብር ለጌታ ይሁን። ኤፌሶን 1 ላይ ተናግሮታል። ክርስቶስን ከሙታን ሲያስነሳው ካለቅነት፣ ከስልጣን፣ ከኃይል፣ ከጌትነት ሁሉ በላይና በዚህ ዓለም ብቻ አይደለም፣ ነገር ግን ሊመጣ ባለው ዓለም ከሚጠራው ስም ሁሉ ላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉም ከእግሩ በታች ያስገዛል፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጥቷል። ክብር ለጌታ ይሁን። አሜን። እስኪ ለጌታ ክብር ስጡ። መጽሐፍ ቅዱስ ስንተኛ ሰማይ ነው አለ የሚለው ያው እኛ የምናውቀው እስከ 3 የተጠቀሰ ነው፣ ግን ከዛ በላይ ሊኖር ይችላል። ግን the highest office መናፍስት ሁሉ የሚያውቁት፣ በአየር ላይ ያሉ አለቆች የሚያውቁት
ኢየሱስ ክርስቶስ የተቀመጠበት የእግዚአብሔር ቀኝ ነው። ክብር ለጌታ ይሁን። አሜን። የሚገርማችሁ እሱ ብቻ አይደለም የተቀመጠው፣ እኛንም ይዞ ሄዷል። አሁን በምድር ብንኖርም ኦፊሳችን ግን ከሱ ጋር በሰማይ በመንፈስ ሃሌሉያ በሰማይ ቀኝ ተቀምጠናል። ይሄ መረዳት ካለ የሚገርም ነገር ይሆናል በሕይወታችን። ክብር ለኢየሱስ። የምንጠይቀው ይሰማል፣ የምንሰብረው ይሰበራል፣ የምናስረው ይታሰራል። ሃሌሉያ። ምክንያቱም ከፍ ያለ ቦታ ላይ ነው ያለነው። ከፍ ያለውን የጥላት አሰራር ከፍ ከፍ ባለው በኢየሱስ ስም እናፈርሳለን። እስኪ ክብር ለጌታ ነው። ክብር ለጌታ ይሁን። የብሉይ ኪዳን 5 ጉድለቶች ከአዲስ ኪዳን መቅደስ 5 የላቁ ነገሮች ጋር ተነጻጽረዋል ታያላችሁ በዚህ ቦታ እና በሁሉም መንገድ ያሁን ያለን ጌታ ያወረሰን የመቅደስ የላቀ ነው፣ ከሁሉም ይበልጣል። አሜን። በመጀመሪያ ደረጃ ሰማያዊ ነው። ሁለተኛ አገልግሎቱ ኃጢአትን ሊያስወግድ የሚችል ነው፣ ውጤታማ ነው። ሶስተኛ አገልግሎቱ ውድ መስዋዕት ላይ የተመሰረተ ነው። አራተኛ አገልግሎቱ ፍጹምነቱን ነው የሚያመለክተው። አገልግሎቱ አምስተኛ የመጨረሻና የተሟላ ነው። ሰማያዊ ሲባል ደስ አይል? ታውቃላችሁ እንዴት አይነት ጥማት እንዳላቸው እነዚህ ያው የማያምኑ ሳይንቲስቶች። ውስጡ ሰው ልብ ውስጥ እግዚአብሔር ያስቀመጠው ነገር አለ። በቃ በምንም መንገድ ሊረካ የማይችል ምናልባት ልብ ብላችሁ ይሆናል። እኔ አሁን የጨረቃውን ኮንስፓይረሲ አላወራም። ጨረቃው መድረሳቸውን ያጠራጥራል የሚሉ ሰዎች አሉ። እሱ ውስጥ አልገባም። ግን ቅርብ ያለች ናት ጨረቃ ማለት በጣም ቅርብ ነው ያለችው። ሌሎች ፕላኔቶች ጥሩ ከዋክብት ጥሩ በጣም ቅርብ ያለችው ጨረቃ ናት። እንግዲህ አንድ ጊዜ ደርሰናል ብለው ነግረውናል። ከዛ በኋላ የሆነውን ባናውቅም ግን አንድ ነገር ነገረችው። እግዚአብሔር የሰራው ፕላኔት እቺ ስለሆነች ለኛ መኖሪያ እልፍ አላፍ ቁጥር ስፍር ኢንፋይኒት የሆኑ ከዋክብቶች ጋላክሲዎች የሰራው ጌታ ያ ጌታ በቃ ለሰው የፈቀደለት ቦታ በሰላም ሊኖር የሚችለው አየር ይዞ ሳይሆን እንዲሁ መኖር የሚችለው በዚህ ፕላኔት። አሜን። ስፔስ ስቴሽን ይባላል በምድር ላይ። ስፔስ ስቴሽን ወደ 400 ኪሎ ሜትር ነው ከዚህ ወደ ሰማይ። ስለዚህ አሁን የእኛን ስትራቶስፈር አለቀቀም ባይዘው እና ማለት ጨረቃ ላይ እንኳን አይደሉም፣ ታች ወርደው ነው ያሉት። እዛማው ስቴሽን አልኩ ሳይንቲስቶች በቃ አሁን ማርስ ምናምን ወገኖች ቀልድ ነው። ጨረቃ ያለ ስቶርም ለአንድ ደቂቃ ለአንድ ሰዓት ማቆየት አይችልም። የሚወርድ ነገር ልነግራቸው አልችልም። ብዛ ስቶርም አለ፣ ኃይለኛ ስቶርም። እንደገና ደግሞ የተወረወሩ የሚመጡ ደንጋዮች አሉ። በጣም አደገኛ ቦታ ነው። እንዲህ የሚመች ቦታ አይደለም። የተወሰነ ምናልባት 1 ሰዓት 2 ሰዓት ሰዎች ሊቆዩ ይችላል። ገዛ ግን ሰው ግን ካለው ሰማያዊ ፍላጎት የተነሳ በዛ ሉናር ሆቴል የሚባል እንገነባለን ብለው የጀመሩ ሰዎች ነበር። ሀብታሞች ገንዘብ ስላላቸው መሄድ ይችላሉ ጨረቃ ላይ። እንደዛ የሚል ግምት ነበር። እንዴት እንደፈረሰ ባናውቅም ግን ፈርሷል። አሁን ምንም ይሰማ ነገር እግዚአብሔር ሰማያዊ በመጀመሪያ ደረጃ ሰማያዊ ነው። አሜን። ይህ እውነታ አስቀድሞ አጽንኦት ሰጥቶታል። ምክንያቱም እንትኖች አንባቢዎች እኛ ሁላችን ትኩረታችን በሰማያዊ ነገሮች ላይ እንጂ በምድራዊ ነገሮች ላይ እንዳናደርግ ስለፈለገ ጸሐፊው ሰማያዊ አድርጎ ያቀርበዋል። በምድር ያሉ አንዳንድ ነገሮች እውነት ስለሆነ ውብ የሆነው የአይሁድን ቤተ መቅደስ ጨምሮ ወድመዋል። ነገር ግን ሰማያዊ እውነታዎች ለዘላለም ይኖራሉ። አሜን ትላላችሁ? አሜን ትላላችሁ? ለዘላለም ይኖራሉ። የብሉይ ኪዳን ድንኳን የተሰራው በሰው እጅ ነበር። ዘጸአት 35 አነብላችኋለሁ፣ እናንተም ልታነቡ ትችላላችሁ። ይህን ምናልባት እዚህ ወጥቶ ከሆነ ታዩታላችሁ። ኦሪት ዘጸአት 35 እንዲህ ይላል እግዚአብሔር ቃል ከቁጥር 30 ጀምሮ ሙሴም የእስራኤል ልጆች አላቸው፣ እዩ ከይሁዳ ነገድ የሆነው የሆር ልጅ የኦሪ ልጅ
ባስልኤልን በስሙ ጠራው። በስራ ሁሉ ብልሃት፣ በጥበብ፣ በማስተዋል፣ በእውቀትም የእግዚአብሔር መንፈስ ሞላበት። የጥበብን ስራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ በፈርጥ የሚሆነውን የዕንቁ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ የብልሃት ስራውን ሁሉ ይሰራ ዘንድ እርሱና የዳን ነገድ የሆነው የአሲማክ ልጅ ኤልያብ ያስተምሩ ዘንድ በልባቸው አሳደረባቸው። በአንጥረኛ በብልሃት ሰራተኛ በሰማይና በሐምራዊ በቀኝም ግምጃ በጥሩ በፍታ የሚሰራ ጠላፊ በሸማኔም ስራ የሚሰራውን ማናቸውንም ስራና በብልሃት የሚሰራውን ሁሉ ያደርግ ዘንድ በእነሱ ልብ ጥበብን ሞላ። አያችሁ፣ እግዚአብሔር የሚፈልገው ለሰው ምን ማለት ነው? በሰው የእጅ ጥበብ የተሰራ ግን የሚገርም ነው። ምሳሌነቱ ሰማይን መቅደስ ተከትሎ ነው እንዳሳየው ለሙሴ እግዚአብሔር እንዳሳየው። ግን ሰማይ መቅደስን ይመስላል ማለት አይደለም። ግን ከዛ የተሻለ መገለጫ በሰው ቋንቋ በሰው መረዳት ስለሌለ ብቻ ያንን ሰማያዊ ምሳሌ እንዲመስል ተደርጎ ግን የሚገለጠው ሰማያዊ ነገር ከመረዳት በላይ ይላችኋል። ዮሐንስ ወንጌል ምዕራፍ 3 ላይ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ከሰማይ ከመጣው በስተቀር ወደ ሰማይ የሄደ ማንም ሰው የለም። ስለ ሰማይ ቢነግራችሁ እንዴት ይገባችኋል? አለ እውነቱ። ለዚህ ይመስለኛል ሐዋርያው ዮሐንስ እያንዳንዱ ነገር ሲናገር በሚያስገርም በድንቅ አያያዝ ሰማያት ውበቱ ሲናገር ጌታ ምን እንደሚመስል ያ ማንም ሊቀርበው የማይችል ብርሃን ውስጥ የሚኖረው ጌታ ፊቱ እንደ ፀሐይ ከፀሐይ ብዙ ጊዜ የሚያበራ ግን መገለጫ ስለሌለው እንደ እያለ የገለጠበት ምክንያት ይሄ። ስለዚህ በሰማይ የተዘጋጀ በጣም የሚገርም ተስፋ አለና ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ወገኖቼ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታ ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይህም ርስት በመጨረሻ ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ገብቶላችኋል። አሜን። እንዴት አይነት ነገር እንደሚጠብቀን ሀሳቡ የላችሁ ሁላችን። የሚገርም ነገር በሰማይ ተዘጋጅቶ ይታያል። የሚገርማችሁ የስጋችን እንኳን ሲሞት ጌታ ሲመጣ ግን ይሄ የሚበሰብሰው የማይበሰብሰው ለብሶ በሚያስገርም ሁኔታ ይነሳል። ለዘላለም ሊኖር የሚለብሰው የትንሣኤ አካል ስለሆነ ለዘላለም ሊኖር ወገኖች፣ በኩራችን ኢየሱስ ይሄን አድርጎ አሳይቷል። ከሞት ያመለጠ ሰው የለም። አሜን ትላላችሁ? በምድር ታሪክ ውስጥ ከሞት ያመለጠ የለም። ከሞት ተነስቶ ቢሆን ተመልሶ ሞቷል። ኢየሱስ ብቻውን ግን ክብር ለጌታ ይሆንለት፣ እልልታ ጭብጨባ ይሁን። እሱ ግን ሞትን ድል አድርጎ ተነስቷል። የትንሣኤ በኩር ሆነ ማለት እሱ የለበሰውን አካል ሞዴል አድርገን ጌታ ኢየሱስ ሲመጣ እኔና እናንተ ሃሌሉያ የማያልፈውን የትንሣኤ አካል ለብሰን እሱን ለመገናኘት በአየር ላይ እንነጠቃለን። ክብር ለጌታ የሆነለት ወገኖች፣ ሃሌሉያ። ይሄ እኛ እውነት ሊገባቸው ዓለማውያን ከእኛ በላይ በኩል አልገባቸው፣ ልባቸው ተዘግቷል፣ አይናቸው። የብሉይ ኪዳን ድንኳን የተሰራው በሰው እጅ ነበር እንደምታዩ። የአዲስ ኪዳን መቅደስ ግን በእጅ ያልተሰራ ነው። እግዚአብሔር ቃል ቅድም ባነበብነው ላይ በዕብራውያን 9:11 ላይ በእጅ ያልተሰራ ይላል። የዚህ ፍጥረት ያልሆነ ይላል ዕብራውያን 9:11 ላይ ማለትም የዚህ ግንባታ አካል ያልሆነ ማለት ነው። የሙሴ ድንኳን የተሰራው በዚህ ፍጥረት በሆኑ ቁሳቁሶች ነው። ሰማያዊ ድንኳን ግን እንደዚህ ያሉ ቁሳቁሶች አያስፈልገውም ነበር። ዕብራውያን 9:24 ላይ ቅድም ያነበብነው እንደገና ብናየው እንዲህ ነው የሚለው። ዕብራውያን 9:22-24 ላይ ክርስቶስ በእጅ ወደተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ወደዚች መቅደስ አይደለም የገባው፣ ሰማይ ወዳለችው ለእኛ ሁልጊዜ ይታይ ዘንድ ወገኖቼ
ሰማያዊ ድንኳን የዚህ ፍጥረት ስላልሆነ ከእድሜ ብዛት ከሚመጣ ጉዳት ነፃ ነው። ሊመጡ ያሉት በጎ ነገሮች አስቀድመው ደርሰዋል። በድንኳኑ በምሳሌነት የተመለከተው ሁሉ አሁን በክርስቶስ በሰማይ ባለው የክህነት አገልግሎት የተነሳ እውን ሆኗል። አሜን። ሌላ ነገር እኮ የለም። እውነታው እኮ ይሄ ነው። በጣም የሚያስደንቅ እኮ ነው። ፍጥረት እንኳን የእግዚአብሔር ልጆች እግዚአብሔር ልጅ እኮ አይደለም የሚለው የእግዚአብሔር ልጆች መገለጥ ይጠባበቃል። ሮሜስ እኛን ማለት እኮ ነው። የእሱም ብቻ አይደለም ግን የእግዚአብሔር ልጆች በክብር ሲገለጡ ማየት ይፈልጋል ፍጥረት። ክብር ለጌታ ይሁንለት። አሜን። ፍጥረት ማለት ኤቭሪቲንግ ኢን ዘ ዩኒቨርስ ሁሉ በድንኳኑ በምሳሌነት የተመለከተው ሁሉ አሁን በክርስቶስ በሰማይ ባለው የክህነት አገልግሎት የተነሳውን ሆኗል። ድንኳኑ የተሰራው በሰማይ ያለውን መቅደስ ተከትሎ ነበር። ነገር ግን ምሳሌው ከእንግዲህ ወዲህ ያስፈልገናል። ምክንያቱም ዘላለማዊ እውነታው የሆነው ኢየሱስ መጥቷል። እግዚአብሔር ይባላል። ያልተገለጠው ይገለጣል አንድ ቀን። አሁን ግን በሰማይ የሚገርም አይነት ነገር እያከናወነ ነው ያለው። ሃሌሉያ። እግዚአብሔር የመረጣቸው ማን ይከሳቸዋል ይላል። አሜን። የሚያጸድቅ እግዚአብሔር የሚኮንንስ ማን ነው ይላል። የሞተው ከሙታን የተነሳው ይልቁንም በአብ ቀኝ ያለው ስለኛ ዘወትር የሚማልደው ክርስቶስ ኢየሱስ አሁን የምልጃ ስራ ላይ ነው ያለው። ክብር ለጌታ ይሁንለት። አሜን። እልልታ ጭብጨባ። እንዴት ሆኖ ኃጢአተኛ ሰው በእግዚአብሔር አጠገብ ጠረጴዛ ላይ ይቀመጣል? ይህን ጌታ በታምራት ሰራ። ልጁን ላከ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል የደገፈ ኃጢአታችን በራሱ ካነሳ በኋላ በሰማያት በግርማው ቀኝ ተቀመጠ። የሚበልጥ ስምን የወረሰው ጌታ፣ ከሁሉ በላይ የሆነው ጌታ፣ እኔና እናንተን ወገኖቼ እድል ፋንታ የወሰነው ከጨለማ ወደሚያስደንቅ ብርሃን የጠራን ጌታ፣ የእሱን በጎነት እንድንነግር የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ለርስት የተለየ ወገን ያደረገን ጌታ፣ ይሄ ትልቅ ጌታ፣ ይሄ ገናና ጌታ በሰማይ ርስት አዘጋጅቶልናል። ክብር ለኢየሱስ። መኖሪያ አዘጋጅቶልናል። ሃሌሉያ። ማንም ሊያፈርሰው የማይችል፣ ማንም ሊነቀንቀው የማይችል፣ ማንም ሊለውጠው የማይችል ወገኖች፣ ከምንም ነገር በላይ ደስ የሚያሰኘን ይሄ ሊሆን ይገባል። በሁሉ ስንረዳ ሁለተኛ 5 ነገሮች ብያለሁ። ሁለተኛ አገልግሎቱ ኃጢአትን ለማስወገድ ውጤታማ ነበር። አገልግሎቱ ኃጢአትን ለማስወገድ ውጤታማ ነበር። እንዲህ ይላል ከቁጥር 12 እስከ 15 ማለት ነው። እንደውም ከ11 ጀምሮ ያለውን ላንብበው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ያለበት ስፍራ የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር ዓመት ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለውን በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻል። ወገኖች ውሃ ውስጥ ገብታችሁ ስትታጠቡ፣ ስትወጡ፣ ስትገቡ ብትውሉ ሕሊናን ሊያነጻ ባይዞ ኃጢአትን ሊያነጻ የሚችል ምንም ነገር የለም። እንደ ሀገር በዓመት አንድ ጊዜ ያው ታውቃላችሁ ሰዎች በእነሱ ስርዓትና እምነት ዛንጅስ የሚባል አንድ ሪቨር አለ። እዛ ላይ ሲዘፈዘፉ ነው የሚሆኑት። ኃጢአትን ለመታጠብ ግን መጨረሻ ስለሌለው ምንም በቃ አበቃ እስኪባል ድረስ ይቆያሉ። አሁንም ይወጣሉ፣ ተመልሰው ይወጣሉ። የብሉይ ኪዳን ስርዓት እንደዛ በየጊዜው ነው የሚሰሩ። መጨረሻ የሌለው መስዋዕት ነው የሚቀርበው። የከብት፣ የጥጆች፣ የፍየሎች፣ የኮርማዎች ደም እንደ ጉድ ነው የሚፈሰው።
በየዓመቱ ሁሉ ልክ ዘሌዋውያን 16 ሄዳችሁ የሚገርም አይነት ስርዓት የመንጻት ስራ ዴይ ኦፍ አቶንመንት ይባላል። የሚገርም ነው። ቁጥር ስፍር የሌላቸው በቃ ከብቶች ይሰዉ ነበር፣ ምንም ሊያደርጉ የማይችሉ። ከሁሉ የሚበልጠው ደግሞ ስጋን ማንጻት እንኳን አቅም የላቸውም እነዛ ነገሮች። እንኳን ስሊና ሊያነሰው ስጋን ማንጻት የማይችሉ ናቸው። ክብር ለጌታ ይሁን። አገልግሎቱ ኃጢአትን ለማስወገድ ውጤታማ ነው ስንል የእንስሳት መስዋዕትና አንደኛ የእንስሳት መስዋዕትና የክርስቶስ መስዋዕት እናያለን። ጸሐፊው የእንስሳት መስዋዕት ዝቅተኛነት ያው የታወቀ ነው። በዕብራውያን 10 ላይ በሰፊው ይናገራል። ወደዛ ላይ ግን እዚህ መሰረቱን መጣል ጀምሯል። የኢየሱስ ክርስቶስ ደም ከእንስሳት መስዋዕት ደም እጅግ የላቀ መሆኑን ማረጋገጫ የሚያስፈልገን አይመስልም። ሰሞኑን አንድ ሰው የአንድ ትልቅ የሚታወቅ ሳታን ቸርች መሪ የነበረ ሰው ይናገር ነበር ስለ ሃሎዊን ማለት ነው። በደንብ አዳምጡ። ስለ ሃሎዊን ማለት እና ምን አለ፣ የዛሬ 3 ዓመት ነው ጌታ ራሱ መጣል። እንዴት እንደሆነ ባላውቅም አንድ ቀን ያው ሶርሰሪ ስሰራ በቃ ቤቱ በብርሃን ተሞላ የመሰለኝ። ማቃቸው አጋንንቶች ይመጣሉ አለ። እንዲህ አይነት ነገር ስለ የሚመጡ አጋንንቶች አለ የተለያየ ከለር ያዙ። እነዛ መስሎ በእርግጥ ቤቱ ሲገባ የነበርኩበት ቦታ በፍቅር ተሞላ እና ትንሽ ለየት ይላል ይሄኛው እና በቃ የተለየ ፍቅር። እንዲህ አይነት ነገር የለም። ማን ልበል ማን ምናምን አልኩት። ከዛ ፊቱ ሁሉ መብራት ጀመራል። እኔ ናዝሬቱ ኢየሱስ ነኝ አለኝ። ወደቅኩ አለ። ተንበርክኬም አላውቅም፣ በእግዚአብሔር ማምኜ አላውቅም፣ ግን ወደቅኩ፣ በንበርክኬ ሆንኩ። እንባዬ መቆም አልቻለም። 3 ዓመት ጊዜ ውስጥ ነው። በጣም የሚገርም ነገር አደረገ በሕይወት ያለ ሃሎዊን የሚባለው በደንብ አዳምጡ። እግዚአብሔር ለምክንያት ነው ታሪኩን እንድሰማ ያለ። ሃሎዊን የሚባለው ዓመት በዓል በደንብ አዳምጡ። የልጆች እናት ነበር። ደንበኛ አጋንንት የሚጠቀምበት በዛ ቀን የደሙ የሚሞተው የሰው ደም ቁጥር ስፍር የለውም ማለት ነው። በየቦታው የሕፃናት ደም ማትሰቡት እየጠፉ ያሉ ሰዎች በሙሉ የሚጠፉበት ጊዜ ነው እና ትልቅ መስዋዕት ለሰይጣን ሰይጣን የሚስቅበት ጊዜ ነው። እንደምታስቡት አይስ ኦኬ ካልቸር ነው እያላችሁ የምትዘውት አይደል? ሌላም ልንገራችሁ፣ በሀገራችን ኢሬቻ እየተከበረ ነው አይደል? መስቀል እየተከበረ ነው አይደል? እነዚህ ሁሉ ነገሮች በሙሉ ያው አንደኛው ክልል መስቀል የሚባለው በጣም ያለ ልክ ገኖ ማለት ነው። ታሪኩን ስትመለከቱ ከጌታ ጋር ምንም አያያዝ። እንደገና ኢሬቻ የሚባል ደግሞ ወገኖች በውል ልንገራችሁ፣ እነዚህ በሙሉ የሰይጣን ዓመት በዓሎች ናቸው። ህዝቡ እንዲቀበል አድርጓል። በተለያየ ዘርም በወላይታ ብትሄዱ፣ በአማራ በትግሬ ባሉት በሙሉ ቆሌ የበሉት ምን ግን እነዚህ በሙሉ ለእግዚአብሔር ክብር የሚያመጣ ነገር አይደለም። እንዴ አይታችሁ እንደሆነ አላውቅም። ኢሬቻው ላይ እኮ ያወራሉ ሰዎች ያወሩ ነበር። ሰው በኢየሱስ ይላል ያውቁ ምን ኢየሱስ ማለት አለ። ወርደን እዛው ቦታው ላይ ሆነ እዛው እርኩሰቱ ላይ ቆመ። የምን ኢየሱስ መጥራት ይሄ ማመቀለል ነው ገለጭ እዛ ሄዶ አይደለም። ግን ለዚህ ባለመተባበር የሰይጣንና የአጋንንት ማዕድ ላይ አትካፈሉ ነው የሚለው እግዚአብሔር። የአጋንንትና የእግዚአብሔር ማዕድ ላይ መቀመጥ አትችሉ። አሁን ነው ያለው ወደፊትም እዚሁ ላይ አሁን ማለት ነው። በጣም አስፈሪ ጊዜ ነው። ራሳችንን እንጠብቅ። ጌታ በደጅ ነው። በጣም በእርግጠኝነት እነግራችኋለሁ። ጌታ ከተናገረው አንድ እንኳን ጠብ ያለ የለም። ሰማይ ምድር ያልፋሉ፣ ቃል ግን ያለ የኔና እናንተ ጌታ ብቻ ነው መሆን ያለበት። እሱ ሌላ ምን ጨምረው ተጨማሪ ነገር ያስፈልጋል። ብቻውን የሆነውን አምላክ ይዘን ስለዚህ የእንስሳት መስዋዕቶች የኢየሱስ ክርስቶስ ደም ከእንስሳት መስዋዕት ያው እንደምታውቁት በጣም የላቀ ነው። አይገናኝም፣ አይታሰብም፣ አጠገቡ ሊቀርብ አይገባው።
የእንስሳት ደም የሰውን ኃጢአት ችግር እንዴት ሊፈታ ይችላል? ኢየሱስ ክርስቶስ ለሰዎች ኃጢአት ለመሞት እንዲችል ሰው ሆነ። ለምንድን ነው ታዲያ በብሉይ ኪዳን ዘመን ያ ሁሉ መስዋዕት ይቀርብ የነበረው ብላችሁ ልጠይቁ ትችላላችሁ። አይ ቲንክ ትክክለኛ ጥያቄ ነው። አንድ ነገር ልንገራችሁ። ኦልሬዲ ታይፑ ከመጀመሪያው ጀምሮ እግዚአብሔር ከዘላለም በፊት ስላየው ዓለም ሳይፈጠር እኮ ነው እኔና እናንተን የመረጠ። በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። ትዝ ይላችኋል። አዳም በበደለ ጊዜ ምንድን ነው ያደረገው? እግዚአብሔር ምን አደረገ? ሰዋና ምን አደረገ? ያን በቃ እርጥብ የሆነውን ቆዳ አለበሳቸው። ደም ፈሰሰ። የእግዚአብሔር ቃል ደሙ ከሕይወቱ የተነሳ ያስተሰርያልና ይላል። ዕብራውያን 17 ቁጥር 11 ላይ ይመስለኛል። ባነበው ጥሩ ነው ይህንን ቦታ ማለት ነው። ወይም አንድ ሰው ሊረዳኝ ይችላል። ፓስተር ዕብራውያን 17 ቁጥር 11 ይቅርታ፣ ዘጸአት ማለት ዘጸአት 17 11 ዘጸአት ማለት እኮ ዘጸአት ብያለሁ። 17 11 አሜን። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ያደርግ ነበረ። እጁን ባወረደ ጊዜ ይቅርታ፣ ዘጸአት ነው ዘጸአት ነው ያልኩት። ዘሌዋውያን ይቅርታ፣ እኔን እያሳሰተ 17 11 የሥጋ ሕይወት በደሙ ውስጥ ነውና ደሙ ከሕይወት የተነሳ ያስተሰርያል። በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁ። ጌታ ይባርክ። አያችሁ፣ ገና ክርስቶስ ሳይመጣ ለእናንተ ሰጠሁት እያለ እኮ ነው ጌታ። ለነፍሳችሁ ማስተሰሪያ ይሆን ዘንድ ለእናንተ ሰጠሁት እንደም ማለት ነው። እነዚህ በሙሉ በምሳሌነት ያሉ ኃጢአትን ሊያስወግዱ የማይችሉ መስዋዕቶች ናቸው። ምንድን ነው የሚያደርጉት? በኃጢአት ላይ ካላችሁ ኃጢአትን ግን ሊሸፍኑ ይችላሉ። ኃጢአት እግዚአብሔር በቁጣ በእኔና በእግዚአብሔር መካከል በእናንተና በሕዝቡና በእግዚአብሔር መካከል ባለው ህብረት ኃጢአትን እግዚአብሔር ለመሸፈን ለተወሰነ ጊዜ ያ ዋናው ጥላው ነው። አሁን ግን ዋናው ሰብስታንስ የሆነው ኢየሱስ እስኪመጣ ድረስ ይሸፍኑ ነበር። እየተንከባለለ መጥቶ ኢየሱስ ጋር ደረሰ። ሃሌሉያ! ምን ይላል ዮሐንስ ወንጌል 1:29 ላይ የዓለምን ኃጢአት የሚያስወግድ ነው የሚል። ክብር እስኪ ለጌታ ስለ የእግዚአብሔር ነው። የዓለምን ኃጢአት እነዚህ ሁሉ መስዋዕቶች በሙሉ ምንም አልነበሩም። በቃ ዝም ብለው የሚሸፍኑ የነበሩ ናቸው። ግን ሊመጣ ያለው ታይፕ ናቸው። የሚመጣው ጥላ ናቸው። የሚመጣው ክርስቶስ ጥላ ናቸው። ኢየሱስ ክርስቶስ ለሰዎች ኃጢአት ለመሞት እንዲችል ሰው ሆነ። ሞት የክርስቶስ ሞት በፈቃደኝነት የተሞላበት ነበር። በብሉይ ኪዳን ግን የእንስሳት መስዋዕት ፈቃደኝነት ተጠይቀዋል አይመስለኝም። ግን ፈቃደኛ ይሆናል ወይ? አታስቡት፣ አላስቡት። ቀላል መስዋዕትነት አይደለም። ሕይወትን መስጠት የሚችሉት ሁሉ ያደርጋሉ። እንስሳት ግን ፈቃድ የላቸው፣ የፈቃዳቸው የጌታቸው ነውና የእንስሳ ደም በሊቀ ካህን ወደ ቅድስተ ቅዱሳን ይገባ ነበር። ነገር ግን ኢየሱስ ክርስቶስ በራሱ ኃጢአትን ለማስወገድ እንደ መጨረሻና ፍጹም መስዋዕት በእግዚአብሔር ፊት ቀረበ። በእርግጥም የእንስሳት መስዋዕቶች ይደጋገሙ ነበር። ኢየሱስ ክርስቶስ ግን ራሱን አንዴ ብቻ አቀረበ። አንድ ነገር ልንገራችሁ፣ ደም ከረንሲ አለው። ገብቷችኋል? ደም ቫሊዩ አለ፣ ዋጋ አለ። ገንዘብ በሉት ቢተና ግን ዋጋ አለ። ሰይጣን ይህን ያውቃል። ስለዚህ መስዋዕት ሲሰዋለት የሚጠይቀው ነገር አለ። ሕፃናት የሆኑ ከወንድ ጋር ያልተገናኙ እንዴ የሚል ማለት እንዲሁ እንዳይመስላችሁ። ብዙ ንጹሕ የሚላችሁ የራሱ በራሱ አታይ መስዋዕቶቹ በሙሉ አሉት። ከረንሲው ቫሊዩ ከፍ ያለ ስለሆነ ብዙ ነፍስ ስለሚወስድ በዛ ምክንያት
ለጌታ። ከሁሉ ከረንሲ ግን የሚበልጠው የማን ደም ነው? እስኪ ተናገሩት በደንብ። የኢየሱስ ደም። ለዚህ ነው ስንጠራው ኃይለኛ ነገር ማድረግ የሚችለው። እስኪ ክብር ለጌታ ስጡ። የኢየሱስ ደም። ሃሌሉያ! የኢየሱስ ደም ወገኖች የተለየ ነው። ሃሌሉያ! የእግዚአብሔር ልጅ ደም ነው። ከረንሲው ከመረዳት በላይ ኢንፋይኒት ቫልዩ ነው ያለው። ከዋጋ በላይ ነው። ከተመን በላይ ነው። ከመጠን በላይ ነው። የእግዚአብሔርን ለእግዚአብሔር ክብር ይሰጣል። የኢየሱስ ደም፣ የልጁ ደም። ሃሌሉያ! ኧረ በደንብ ስጡት ወገን። ገብቷችኋል? በምንም መንገድ ሰው ኃጢአት ሊነጻ አይችልም። የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። አንተ ግማሽ ኃጢአት ከትናንት ካለፈ አይደለም፣ ከኃጢአት ሁሉ የሚያነጻ ደም ነው። የከበረ ደም ነው። ክብር ለኢየሱስ ይሁን ወገኖቼ። በኤግዛይትመንት ስሙ ደሙ ሲነገር ወገኖቼ፣ ኃይለኛ ነገር ነው የሚሰራው። ለምንድን ነው የጌታ እራትን በዚህ ቀን የምናደርገው? የጌታ ኢየሱስ ክርስቶስ ደም እንጠራለን አይደል? መስዋዕቱን እንጠራለን። ጌታ በዚህ ስላለ የሚሆን ነገር አለ። ለዚህ ከበረ ለዚህ ማዕድ እኮ የተጠራን ሰዎች ነን። አንደበላልቅም። ትናንት ከአጋንንት ማዕድ፣ ዛሬ ደግሞ ከጌታ ማዕድ አንካፈል። ክብር ለጌታ ይሁን። አሜን። ኢየሱስ ጌታ ነው። አሜን። መጨረሻና ፍጹም መስዋዕት በእግዚአብሔር ፊት ቀረበ። በእርግጥም የእንስሳት መስዋዕቶች ይደጋገሙ ነበር። ኢየሱስ ክርስቶስ ግን አንዴ ብቻ ራሱን አቀረበ። በመጨረሻ ምንም አይነት የእንስሳት መስዋዕት የዘላለም ቤዛ አላገኘም። እንደምታውቁት ነው። ደማቸው ክርስቶስን ኃጢአትን እስኪያጠፋ እስኪያስወግድ ድረስ ኃጢአትን ሊሸፍን ብቻ ይችላል። ያው ያ የተስፋ ቃል ጥላው ስላለ እኛ የዘላለም ቤዛ አለን። በእኛ ብቃት ወይም በመልካም ስራ ላይ የተመካ አይደለም። ይልቁን በኢየሱስ ክርስቶስ የተፈጸመ ስራ አንዴና ለዘላለም ተረጋግጧል። አሜን። ክብር ስጡት ለጌታ። አሜን። በሁለተኛ ደረጃ የሥርዓት መንጻትና የህሊና መንጻት ይባላል። የብሉይ ኪዳን ስርዓቶች የአንድን ሰው ልብ ሊለውጡ አይችሉም። ጨርስ። የአንድ ሰው ልብ አይለውጡም። አመፀኛው አመፀኛ እንደሆነ ነው የሚሄደው። ችግራቸው ምንድነው? ቀሳውስቱ እዚህ ማነው ዴይ ኦፍ አቶንመንት ላይ ለሰው ሁሉ ሰውተው ብዙ ደም ፈሶ መለስ ሲሉ ሌላ ኃጢአት ሰርቷል ሰውየው። ሩቅ ሳይሄድ ሰውየው ኃጢአት ሰርቷል። በግብር በተለያየ ነገር ኃጢአት ሰርቷል። ሲመላለስ ነው የሚኖረው። ብሉይ ኪዳን ዝም ብሎ መሸፈን ነው እንጂ የሚያደርገው ነገር የለም። ጉልበት የለውም። ይህም ማለት አምላኪው ልቡ በእግዚአብሔር ቢታመን መንፈሳዊ ልምምድ የለውም ማለት አይደለም። ነገሩ ግን ትኩረቱ በውጫዊ ስርዓት መንጻት ላይ እንደነበር ያሳያል። አምላኪው የታዘዙትን ደንቦች እስከተከተለ ድረስ ንጹሕ ተብሎ ይታሰብ ነበር። ያው ሴርሞኒያሊ ክሊን ማለት ነው። ይሄ ደግሞ የስጋ መንጻት እንጂ የህሊና መንጻት አልነበረም። ህሊናን ማን ነው የሚያነጻው? እስኪ ክብር ለጌታ ስጡት። ክርስቶስ ነው። እኔ በጣም የደነቀኝን በህይወቴ ከሆነው ጌታን ባገኘው ቀን ንስሐ ከገባ በኋላ አንድ ማስታወሰው ኃጢአት አልነበረ። ምን ነው አልደነቃችሁ? የብዙዎቻችሁ እንደዚህ አይነት ነገር ምን ይመስለኛል። እኔ ብቻ በሞት አቀባል ወቅ የሰራው ኃጢአት ጠፍቷል። ወቅ ከራሴ አምሮም ጠፍቷል። ያ ማለት ግን የማስተዋስ ችግር አለብኝ ማለት ነው። ኦልሬዲ ግን ጌታ እንደወሰደው ውስጥ ያምኖ ተቀብሏል። ወቅ የለም ባውቅም ያውቀቴ ልክን አሁን እንደማውቀው አይነት እውቀት አይደለም። የህሊና መንጻት ህሊናን የሚቀንስ ደግሞ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ያው እግዚአብሔር ልታመልኩ ከሞተ ስራ ህሊናችሁን ያነጻል። ህሊናን የሚያነጻ ታውቃላችሁ። ይሄ ነገር ዛሬ ባለው በዓለም ውስጥ በጣም ብዙ ህዝብ ነው በአእምሮ በሽታ የሚሰቃይ እና ብዙ ሆስፒታሎች አእምሮ በሽተኞችን ያዙ ናቸው። እና እንደውም አንዳንዴ ወሰድ የሚያደርጋቸው ሰዎች አሉ፣ ወፈፍ የሚያደርጋቸው እነሱ ቢታሰቡ ወደ 25% ይገባል ነው የሚሉት። እብድ ብለን ልንጨምረው የምንችለው ወደ 25 እነሱ ቢጨምረው። ግን ብዙ
አእምሮ በሽተኛ ይሄ ቃል ቢገባው ጌታን ተቀብሎ የክርስቶስ ኢየሱስን ደንብልጭ ምናልባት ሆስፒታል ውስጥ ከተኙት 70 እስከ 80 የሚሆኑ ሰዎች ነፃ ያወጡ ነበር። አሜን። ነፃ ወጥቶ ቤታቸው ይገቡ ጤነኛ ሆነ ማለት ነው። ሰይጣን አንደኛው ትልቁ ነገር ምንድን ነው? ትናንት የሰራችሁትን ኃጢአት አምጥቶ የተናዘዛችሁትን እናንተ እንኳን ተናዛችኋል አትሊስት እነዛ ግን የተናዘዙት ነገር የለም ያለን ዛሬም እንደገና ስራት የጊደር አመድ በተመለከተ ሌላ ጊዜ አካፍላችኋለሁ። ግን ዘኍልቍ 19ን በኋላ መመልከት ትችላላችሁ። ከዕብራውያን 8 እንደተማርነው የአዲስ ኪዳን አገልግሎት ውስጣዊ ነው፣ ኢንተርናል ነው። ሕጌን በምን አኖራለሁ አለ? በልቦናቸው አኖራለሁ፣ በልባቸው እጽፈዋለሁ ይላል ዕብራውያን 8:10። እንደገና ወደ ኤርምያስ ላይ ሄዳችሁ ተመለከቱ። እንደዛ ነው የሚለው የሚከናወነው ስራው በእግዚአብሔር መንፈስ ቅዱስ ነው። በብሉይ ኪዳን እኮ በቃ ኪታብ አድርጋችሁ ያሉት ሁሉ ይላል ጽፋችሁ ውጭ ነው። ውስጣችሁ እኮ ነው የሚለው። በውስጣችሁ በማን አማካኝነት? በመንፈስ ቅዱስ አማካኝነት። ሁለተኛ ቆሮንቶስ ምዕራፍ 3 1-3 ላይ አለ በመንፈስ ቅዱስ አማካኝነት። ሁለተኛ ቆሮንቶስ 3 1-3 ማርክ እየታነበልኝ ሁለተኛ ቆሮንቶስ 3 1-3 ተባረክ። አሜን። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎቹ የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈለገን ይሆንን? ሰዎች ሁሉ የሚያውቁትንና የሚያነቡትን በልባቸው የተጻፈው መልእክቶቻቸውን እናንተ ናችሁ። እናንተም የሕያዋን እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለጠ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ጌታ ይባርክ። ማርክ በደንብ ጮክ ብሎ ነው ያነበበው። ጌታ ይባርክ። እግዚአብሔር ይባርክ። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተ ደግሞ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ለኃጢአታችን ባይከፍል ኖሮ መንፈስ ቅዱስ በእኛ ውስጥ ሊኖር አይችልም። እኛ እኮ እግዚአብሔርን ይዘን ነው የምንዘዋወሩ። ስንቶች ታምናላችሁ? ትልቁን እግዚአብሔር ወገኖች፣ ሰማይ ምድር ማይችለው ጌታ በእኛ ልብ ውስጥ ተቀምጧል። እስኪ ለዚህ ጌታ ክብር ስጡ። ስለዚህ ለምንድን ነው የምንመራው? እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል እኮ ነው ያለው ሐዋርያው ጳውሎስ። ለምንድን ነው የምትፈሩ? ታምናላችሁ ወይ? በእርግጥ አለ። ወከለ አክቲቪቲ አድርጉት በልባችሁ ውስጥ አለ ጌታ። እንደ ጨካኝ እንደ ኃያል ማለት ነው፣ ብርቱ የሆነ ጌታ። ስለዚህ መሬት መንቀጥቀጥ በጣም ይመጣል እየተባለ ብዙ ትንቢት እየተነገረ ነው አለ አንድ ድሮኛ ቤተክርስቲያን ያለ ይኸው እንኳ በደንብ ያውቀዋል። የቆያችሁ ታውቃላችሁ ወንድሜ። አሁን እዚህ አካባቢ የለም እና እሱ ሳን ፍራንሲስኮ ነው የሚኖረው። እኔ ደግሞ ምን አልኩት፣ በመደት በመንፈስ ነበርኩ። የሆነ ሻይ ቡና ላይ የተገናኘ ነው። እኔ እዚህ ከተማ እስካለሁ ድረስ ምንም አይሆን ምን አለኝ። እንዴት አለ በቃ ግራ ገባ። እኔ በእኔ ውስጥ ትልቅ ጌታ ነው ሲለው፣ ኧረ ኑርልን እባክህን አለ እሱ። ይሄ ዓለም እዚህ አካባቢ ያለውን እንዳይጠፋ ነው። እንደዚህ ነው እግዚአብሔር ነገር። ሕሊናችን በማጽዳት አንዳንዱ ውጫዊ ስነ ስርዓት ሊደረግ አይችልም። ውስጣዊ ኃይል ይጠይቃል። ኢየሱስ ክርስቶስ ነውር የሌለበት ስለሆነ ፍጹም መስዋዕት ማቅረብ ችሏል። ክብር ለኢየሱስ ይሁን። ሶስተኛ ጊዜያዊ በረከቶችና ዘላለማዊ በረከቶች ናቸው።
በብሉይ ኪዳን ስር የነበሩት በረከቶች በእግዚአብሔር ሕዝብ መታዘዝ ላይ የተመሰረቱ ነበሩ። እግዚአብሔርን ከታዘዙ ይባርካቸዋል። ኮንዲሽናል ብለሲንግ ይባላል። ኮንዲሽናል ፕሮሚስ ይባላል። ባረካቸው። ካልታዘዙ ግን ሄዳችሁ ልታዩ ትችላላችሁ። ዘዳግም 28 ላይ በረከቱን ይከለክል ነበር። በረከቶች ጊዜያዊ ብቻ ሳይሆኑ በዋነኝነት ምንድን ናቸው? ምድራዊ ናቸው። ዝናብ፣ የተትረፈረፈ ምርት፣ ከጠላቶች ከበሽታ መከላከል ወዘተ እስራኤል የከነዓን ርስት ቁሳዊ በረከቶች ያካትታል። የእኛ ዘላለማዊ ርስት ግን በዋነኛነት መንፈሳዊ። አሜን ትላላችሁ? እስኪ ክብር ለጌታ ይስጥ። መንፈሳዊ የሚበልጥ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታ የኢየሱስ ክርስቶስ አምላክና አባት ይባረክ። ክብር ለኢየሱስ ይሁን። ሃሌሉያ። በሚበልጥ ሰማይ በረከት ተባርካችኋል። በሰማይ ወገኖቼ ገብተናል ወይ? ዳይሜንሽኑ መንፈሳዊ ነው። ትኩረቱ ደግሞ በዘላለም መሆኑን ልብ በሉ። እግዚአብሔር ቃል የዘላለም ቤዛ ይላል ዕብራውያን 9:12 ዕብራውያን 9:12 ላይ ቤዛ የሆነ ክብር ለኢየሱስ ይሁን። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሁሉ ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራ ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት ላይ ተረጨ ጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ብሎ ነውር የሌለው ሆኖ በዘላለም መንፈስ እያለ ይቀጥላል። የዘላለም ቤዛነት የዘላለም ቤዛነት አግኝቶ እኔና እናንተ በደሙ ገዛ። ስለዚህ እኔና እናንተ ነፍስ ምን ያህል ነው የሚመዝነው ማለት ነው? የክርስቶስ ደም ምን ያህል ነው? የዘላለም ግን ቫሊዩ ምን ያህል ነው? ፕራይስለስ። ጌታ ይባል። ፕራይስለስ ኢንፋይኒት ነው። ምንም መጨረሻ የለም። ይሄ ነው የሚባል አይደለም። ስለዚህ የተገዛንበት ደም ኃይለኛ ስለሆነ ለጠላታችሁ ንገሩት። ከኔ ጋር ሳይሆን እየተጣላ ያለው ከትልቁ አምላክ ጋር እግዚአብሔር ይባል። ሰማይ ምድርን ከሰራ ጌታ የዘላለም ቤዛ ይለዋል። እንደገና የዘላለም ርስት ይለዋል ዕብራውያን 9:15 ላይ። ስለዚህ የፊተኛው ኪዳን ሲጸና ሕግን የተላለፉት የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል ሊቀበሉ እሱ የአዲስ ኪዳን መካከለኛ ነው ይላል። ክብር ለጌታ ይሁን። ምንም በዚህ በብሉይ ኪዳን ስር ምንም መጨረሻና የተሟላ ቤዛ እንዳልነበረ ግልጽ ያደርገዋል። እነዛ ኃጢአቶች ብዙ መስዋዕቶች ደም ተሸፍነው ነበር። ነገር ግን የኢየሱስ ክርስቶስ በመስቀል ላይ እስከ ተሰዋበት ጊዜ ድረስ አልነጹም ነበር። ሮሜ 3:24-26 ላይ ስለዚህ ዘላለማዊ ቤዛነት ይናገራል። ክርስቶስ ዘላለማዊ ቤዛነት ስለፈጸመ በዘላለም ርስት መካፈል እንችላል። የዘላለም ኢተርናል ኢንሄሪታንስ አለ። እነዚህ ሶስት ንጽጽሮች ስንገመግም የክርስቶስ አገልግሎት ኃጢአታችንን ለማስወገድ ውጤታማ መሆኑን በቀላሉ ማየት እንችላለን። በምድር ያለ የፈጸመው የተጠናቀቀው ስራ በሰማይ በሚያደርገው ያልተጠናቀቀው አማላጅነቱ በቂና ውጤታማ ናቸው። ያልተጠናቀቀው በሰማይ ሲል አሁንም የዳኑ ሰዎች አሉ። በሱ ምልጃ ማለት የዳኑ ስለሆነ የሱ ስራ አልተጠናቀቀም ማለት አይደለም። ግን ሰው ሁሉ እያዳነ ነው ያለው መጨረሻው እስኪመጣ ድረስ ማለት ነው። እግዚአብሔር ይባላል። ሶስተኛ አገልግሎት ውድ መስዋዕትነት ላይ የተመሰረተ ነው። ኪዳን የሚለው ቃል ስምምነት ብቻ ሳይሆን የመጨረሻ ኑዛዜና ውርስ የሚለውን ሀሳብ ይዛል። የመጨረሻ ኑዛዜ ነው። አንድ ሰው ኑዛዜውን ከጻፈ በኋላ የሚጸናው ሲሞት ብቻ። የአዲስ ኪዳን ውሎች እንዲፈጸሙ ኢየሱስ ክርስቶስ ምን ማድረግ ነበረበት? መሞት አስፈላጊ ነበር። እግዚአብሔር ቃል ሉቃስ 22:20 ላይ ይህ ጽዋ ስለ እናንተ በሚፈሰው በሚሆን
አዲስ ኪዳን ነው ይላቸዋል። ክብር ለኢየሱስ። ቃል ኪዳን ኑዛዜ ማለት እግዚአብሔር ይባላል። የሚገርማችሁ ኑዛዜ ከመሞት በፊት ሰው የፈለገ ጊዜ መቀየር ይችላል። ይህን ታውቃላችሁ አይደል? በሕይወት ያለ ሰው ኑዛዜው እኔ ታሪክ መቀየር ይችላል። አንድ አያት ናቸው፣ ሀብታም ናቸው እና ልጆች አሉ ቤት ውስጥ እና ኦልሬዲ የገቡት ኑዛዜ አለ ለዚህ ያን እያሉ ማለት እነሱ ይቀልዱባቸዋል። እሳቸው አይሰሙም፣ ጆሯቸው ደንቆሯል እና በቃ አይሰሙም ብለው ይቀልዱባቸዋል። ድንገት ግን አንድ ቴክኖሎጂ ተለወጠና ጆሮ እንዲሰማ የሚያደርግ መሳሪያ ኦልሬዲ ያለ አሁንም እንትን አለ ማለት ሰውየው አንዳንድ ዴፍነስ አንዳንድ ደንቆሮ መሆን እንትን አይነት ነው፣ ነርቭ ሳይሆን ኮንዳክሽን ዴፍነስ እና ይሰራል። በቃ በዚህ መጥኑ ይሻሻላል በዚህ የሚደረገው የጆሮ እንትን እና ሰውየው መስማት ጀምረዋል። ግን እነሱ አልነገሩ። ምን ይላል አንደኛው ሽማግሌ ምናምን ቶሎ ቢሞትልን ነው የሚሻለው ምናምን ይላል። ይሰማል። እዛ እነሱ አያውቁም። ሄዱና ውርዙን ሰምዣለሁ መጨረሻ ላይ እነሱ አይገባቸው። ከዛ ወይም ደግሞ የሚቀጥለው ሳምንት ሌላው ይነሳና አይ ምን ወይ አንድ ነገር ቢሆን ነው የሚሻለው ሰውዬ እንደው የሆነ ነገር ሰጠን እንግደለው ይሆን ይላል። አሁንም ለዛ የሰጡትን ሰርዣለሁ ይላል። ከዛ በመጨረሻ ሁሉ ያሉትን በሙሉ ሰሙ። መጨረሻ ላይ ሰጠሯቸው እና እንዲህ አሏቸው፣ በዚህ ጊዜ አንተ እንደዚህ ያልክ ሁሉን ሰረዙ፣ በዚህ ጊዜ አንተ እንዲህ ያልክ ሰረዙ። በዚህ ሰምቻችሁ እና ለእናንተ አላወርስም አሉ ሰውዬው። ገብቷቸዋል ብለው በሕይወት ያለ ሰው ኤኒታይም ኑዛዜውን መቀየር ይችላል። ጌታ ግን ኑዛዜው እንዲጸና ሞተ ስለኛ ማለት መሞት ብቻ አይደለም፣ ሁሉም በሁሉ የሆነ አምላክ ስለሆነ ኑዛዜው በትክክል እየተፈጸመ እንደሆነ በሰማይ በአብ ቀኝ ሆኖ ስለ እያንዳንዳችን ይመለከታል፣ ይማልዳል። ኢየሱስ ጌታ ነው። ክብር ለጌታ ይሁንለት። ሃሌሉያ። ይመለከታል። እውነት እየሆነ ነው ወይ? እሱ የተናዘዘው ኑዛዜ በእውነት እየሆነ ነው ወይ? ብሉይ ኪዳን በደም ላይ ተመስርቷል። ኪዳኑ ዕብራውያን 9 ከ19 እስከ 11 የተወሰደው ከዘጸአት 24 ከ3 እስከ 8 ነው። የሙሴና እስራኤል ሕዝብ የብሉይ ኪዳን ማጽደቅ ታሪክ የሕጉ መጽሐፍ በደም ተረጨ። እንዲሁም ሕዝቡ ድንኳኑና ዕቃዎች ጭምር። በጣም የሚገርም አስፈሪ አጋጣሚ መሆን አለበት። በብሉይ ኪዳን መጀመሪያ ላይ ደም ጥቅም ላይ ውሏል ብቻ ሳይሆን በድንኳኑ አገልግሎት መደበኛ አስተዳደር ውስጥ ጥቅም ላይ ውሏል። በብሉይ ኪዳን ስር ሰዎችና ዕቃዎች ሳይቀር በደም በውሃ ወይም በእሳት ይነጹ ነበር። ዘኍልቍ 31 ከ21 እስከ 24 ላይ አለ። ያንን ልታዩ ትችላላችሁ። ይህ በእርግጥ የሥርዓት መንጻት ነው። ሰዎችና ዕቃዎች ሁሉ ለእግዚአብሔር ተቀባይነት እንዳላቸው ያመለክታል። መንጻቱ ግን የሰውን ወይም የዕቃውን ባህሪ አልለወጠው፣ ደግሞም አይለውጠው። አሜን። ኃጢአት ይቅርታ በደም መፍሰስ እንደሆነ ሁሉ እግዚአብሔር ስለወሰነ መንጻት በደም መርጨት ስለሚመጣ አዲስ ኪዳን እንዲጸና ደም መፍሰስና መተግበር አስፈላጊ ናቸው። ምሳሌዎች የብሉይ ኪዳን ድንኳን በደም መርጨት ነጹ፣ ነገር ግን ዋናዎቹ ነጹ። የኢየሱስ ክርስቶስ ደም የአማኙን ሕሊና ከማንጻት በተጨማሪ ሰማያዊ ነገሮችንም አነጻ ይላል ዕብራውያን 9:23 ላይ። ሰማያዊ መቅደስ እንዴት ሊደርስ ይችላል ታዲያ? ሰማይን እኮ ነው የሚለው እግዚአብሔር በደሙ ያስታረቀው ሰማይን እኮ ጭምር ነው የሚለው። በሰማይ ያሉትን ሳይቀር እኮ ነው የሚለው። ምን ማለት ነው? ኃጢአተኛ ሰው ስለተጠቀምበት ምድራዊ መቅደስ እንዴት ሊረክስ እንደሚችል መረዳት እንችላለን። በየዓመቱ በታላቁ የስርየት ቀን ድንኳን በመርጨት በድንኳኑ ላይ ደም በመርጨት ይነጻ ነበር። ነገር ግን ሰማያዊ መቅደስ እንዴት ሊረክስ ይችላል? ኃጢአት የእግዚአብሔርን መቅደስ ሊያረክስ ስለማይችል በሰማይ ያለ ምንም ነገር በቃል ትርጉም የረከሰ አይደለም።
በአባባል። ነገር ግን በምድራዊ ድንኳን ውስጥ ያለው ምንም ነገር በቃል ትርጉም በኃጢአት አልረከሰ። ሁሉም ነገር ሰዎች ከእግዚአብሔር ጋር ካላቸው ግንኙነት ጋር የተያዘ። አሜን። በአንድ ዕቃ ላይ የተረጨው ደም የዚህን ዕቃ ባህር አልለወጠም። ነገር ግን ከእሱ ጋር ያለውን እግዚአብሔር ግንኙነት ለወጠው። እግዚአብሔር በተረጨው ደም ምክንያት ከሰዎች ጋር ወደ ህብረት ሊገባ ይቻለ። ክብር ለኢየሱስ ይሁን። ከተረጨው ደም የተነሳ ከዛ ኪዳን የተነሳ እኔና እናንተ ከእግዚአብሔር ጋር ህብረት ማድረግ ይቻላል ማለት ነው። ያ ነው ትልቁ ነው። እኛ የትም ቦታ ብንገባ እናረክሰዋለን። ኢየሱስ ደም ከሌለ ማለት ነው። ሰማይ ብንሆን ምድር ነው። እግዚአብሔር በተረጨው ምክንያት ከሰዎች ጋር ወደ ህብረት ሊገባ ይቻላል። በኢየሱስ ክርስቶስ አማካኝነት እኛ ኃጢአተኞች በሰማይ መቅደስ ወደ ቅድስተ ቅዱሳን ልንገባ እንችላለን። ዕብራውያን 10 ይሄን እንድታነቡት አብረን እንድናነበው ፈልጋለሁ። አውጡትና ዕብራውያን ምዕራፍ 10 ከ19 እስከ 22 ያለው እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስ በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችን በጥሩ ውሃ ታጥበን በተረዳንበት በእምነት በቅልብ እንቅረብ። ወደ ቅድስ እንደ ሆሊ ኦፍ ሆሊስ በተረጨው ደም ገብተናል እኮ ነው የሚለው። አሁን እኮ በመንፈስ ጌታ ሰማይ ነው ያለን። ለሃይስት ኦፊስ ያልኳቸው ክብር ለኢየሱስ ይሁን። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነ ጊዜ ከክርስቶስ ጋር ሕይወት ሰጠን። በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይተን ከእሱ ጋር አስነሳን። በክርስቶስ በሰማያዊ ስፍራ ከእሱ ጋር አስቀምጠን ተቀምጠናል። እኛ እሱ ጋር ማለት የሰራውን ስራ እግዚአብሔር የሚገርም አምላክ ነው። ታውቃላችሁ የእኛን ድል ፋንታ ከኢየሱስ ጋር አያይዞታል። የሚገርም ምሕረት ነው። የሚገርም ስለዚህ እግዚአብሔር ወደዚህ እኛ በአካል በምድር ላይ ነን፣ በመንፈስ ግን በሰማያዊ ቅድስተ ቅዱሳን ውስጥ ከእግዚአብሔር ጋር ህብረት እያደረግን እግዚአብሔር ወደዚህ ሰማያዊ ህብረት እንድንመጣ የኢየሱስ ክርስቶስን ደም መተግበር ነበረበት። እኛ በኢየሱስ ደም ወደ እግዚአብሔር ፊት እንገባለን። የብሉይ ኪዳን በደም ተመስርቷል። እንዲሁም አዲስ ኪዳን ደግሞ በተሻለ መስዋዕት በተሻለ ስፍራ ተተግብሯል። በሚበልጥ መስዋዕት። ሃሌሉያ አሜን። እኔና እናንተ ደም ግን የነጻው ሃሌሉያ በእግዚአብሔር ልጅ በኢየሱስ ደም ነው። ክብር ለኢየሱስ ይሁን። እጅግ ውድ መስዋዕት ነበር። ክብር እስኪ ለጌታ ይሁን። አራተኛ 5 ደቂቃ ብቻ ታገሱ። መጨረስ ፈልጋለሁ። ይሄን ማሳለፍ አልፈለኩም። አገልግሎቱ ፍጹምነቱን ያመለክታል። 5 ደቂቃ ብቻ። የአዲስ ኪዳን እውነት አለው። በየዓመቱ በእግዚአብሔር መቅደስ ወደ ቅድስተ ቅዱሳን የሚጎበኝ በምድር ባለ ሊቀ ካህን ላይ አንመካም። እኛ የምንመካው አንዴና ለዘላለም ወደ ዘላለም መቅደስ በገባው በሰማያዊ ሊቀ ካህን እዛም በእግዚአብሔር ፊት እኛን ይወክልናል። እናም ሁልጊዜ ይወክልናል። ክብር ለኢየሱስ። ለመንፈሳዊ ሕይወታችን በእጅ የተሰራ በሆነ ነገር ከመታመን አሁንም እንጠንቀቅ። አይዘልቅም። ድንኳኑ ትዝ ይላችኋል። መጀመሪያ ድንኳን መገናኛው ድንኳን ነበር። በሰለሞን ቤተ መቅደስ ተተካ። ያም ቤተ መቅደስ በባቢሎኒያን ወድሟል። አይሁዶች ከምርኮ ከተመለሱ በኋላ ቤተ መቅደሳቸው እንደገና ገነቡ። ንጉሥ ሄሮድስም በኋላ ዓመታት አስፋፍቶና አሳምሮ ገንብቶታል። ነገር ግን ሮማውያን ያን ቤተ መቅደስ አወደሙት እና ዳግመኛ ተገነባ። ክብር ለኢየሱስ። ከዚህም በላይ በደንብ አዳምጡ። የዘር ሐረግ መዝገቦች ጠፍተዋል ወይም ወድመዋል። አይሁዶች ካህናት ሆነው ማን ሊያገለግል እንደሚችል እርግጠኛ አይደሉም። እነዚህ በእጅ የተሰሩ ነገሮች ሁሉ ጠፊ ናቸው። ነገር ግን በእጅ ያልተሰሩ ነገሮች ዘላለማዊ ናቸው። አሁን በደንብ አዳምጡ። ዘካርያስም ላይ ሄዳችሁ ልታዩ ትችላላችሁ። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ትክክለኛው ሰዓት ላይ
ይሄ ቤተ መቅደስ ከመውደሙ በፊት የዘር ሐረግ ከመጥፋቱ በፊት እንዴት አድርገው ነው ታዲያ ያወረዱት? ያን የዘር ሐረግ ያ የዘር ሐረግ እኮ የወረደው ወገኖቼ ከነበሩ ከቀደሙ ስክሪፕቸሮች ነው። ግን ልክ ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በተናገረው 70ኛ ዓመት ላይ ወደመች ምድሪት። የዘር ሐረግ የሚባል ዛሬ ፈልጋችኋል። ግን ጌታ ኢየሱስ ክርስቶስ የዘር ሐረጉን እስታብሊሽ አድርጎ ነው የሄደው። የዳዊት ልጅ ነው። ክብር ለጌታ ይሁን። የዳዊት አምላክ ነው። ክብር ለጌታ ይሁንልን። በደስታ በጭብጨባ ልክ እንደተባለ እንዴት ብሎ የዳዊት ዘርነቱን መናገር ይችል ነበር? ያ ቢሆን ነው። ግን እግዚአብሔር ታምር ሰርቷል ወገኖቼ። ድንቅ አምላክ ነው። እግዚአብሔር ይባረክ። ሃሌሉያ። የመጨረሻው አገልግሎቱ የመጨረሻና የተሟላ ነበር። ጌታችን በሰማይ ባለው አገልግሎት ምንም ያልተሟላ ወይም ጊዜያዊ ነገር ሊኖር አይችልም። ክብር ለኢየሱስ ይሁንልን። የብሉይ ኪዳን እንትኑን ሰንጠረጁን እንድታዩት ትፈልጋለሁ። ሰንጠረጁን ደሬ ያውጣል። የብሉይ ኪዳን መስዋዕት የተደጋገመ መስዋዕት ነው። የአዲስ ኪዳን ግን አንድ መስዋዕት። ብሉይ ኪዳን የሌሎች ደም ነው አይደል? የሌሎች ደም ያው ምን እንስሳት የከብት። አዲስ ኪዳንስ የራሱ። አሜን አሜን። ይህንን አንድ ቃል ማንበብ ፈልጋለሁ። በጣም ፓወርፉል ቃል ነው። ሐዋርያት ሥራ ላይ ያለው እና በጣም ቢደንቅ ነው። እንደው በእውነት አስተውላችሁት በሆነ የሚናገረው ሐዋርያት ሥራ ላይ መጨረሻ ላይ ሐዋርያው ጳውሎስ የሚናገረው ነገር አለ። ሐዋርያት ሥራ 27 ላይ 28 ላይ ማለት ነው። በገዛ ደሙን የዋጃትን የእግዚአብሔር ቤተክርስቲያን በማን ደም ይላል? በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። በእግዚአብሔር ደም ክብር ለኢየሱስ የተዋጀችው ቤተክርስቲያን በኢየሱስ ደም። ሃሌሉያ። የሌሎቹ ኃጢአትን መሸፈን ይሄ የኢየሱስ ደም ማስወገድ። እንደገና ደግሞ ለእስራኤል ብቻ ነው። እኔና እናንተ ምንም አልነበርንም፣ ግን አሁን ለሁሉም ኃጢአተኞች ባይዘው እግዚአብሔር አስቦ ነው ያደረገው። ይህን ደጋግመን መድረክ ላይ ሲመጣ ተናግረ እስራኤልን ሲመርጥ ያው ልጁ የሚልክበትን ዘር እያዘጋጀ ነው ያለው እንጂ ሰው ሁሉ እንዲጠፋ አይፈልግም። እግዚአብሔር አስቀድሞ ያሰበው የሰው ልጅ ሁሉ ይድን ዘንድ አድሎ የማያውቅ አምላክ። ያ አምላክ ሰው ሁሉ ይድን ዘንድ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ የተገለጠው። ስለዚህ በዛ አማካኝነት ኢየሱስ መጣ። እንደምታውቁት በማያምን ሰው መካከል የጌታ እግዚአብሔር ልጅ መወለድና አብሮ ማለት አስቸጋሪ ነው። የሚጠብቅ ሕዝብ መኖር አለበት እና የሚጠብቅ ሕዝብ ነበር የአብርሃም። እንደገና ደግሞ የተስፋ ቃል ልጆች ናቸው የእነ አብርሃም የሚያምኑ የይስሐቅ ያዕቆብ። ዛሬም እኛ ስናምን ልጆቻችን ይከተላሉ ወገኖች። ክብር ለኢየሱስ። ሌላው ደግሞ ሊቀ ካህን ከዓመት አንዴ ነው የሚገባው ቅድስተ ቅዱሳን ለአንድ ቀን ነው የሚጎበኛት፣ ለቆ ይወጣል። ጌታ ግን ወደ ሰማይ ገብቶ እዛው ለዘላለም ይኖራል። አሜን። የብሉይ ኪዳን ሊቀ ካህን ህዝቡን ለመባረክ ይወጣል። መጨረሻ ላይ ኢየሱስ ግን ህዝቡን ወደ ሰማይ ለመውሰድ ይመጣል። እስኪ ክብር ስጡ። ሃሌሉያ። ይመጣል። በአጭሩ የክርስቶስ ስራ የተጠናቀቀ ስራ የመጨረሻና ዘላለማዊ በተጠናቀቀው ስራው መሰረት አሁን በእኛ ፋንታ በሰማይ እያገለገለ ይገለጣል የሚለው ቃል ይህንን በደንብ እንድታዩ ጨርሳለሁ። ያበቃል ማለት ነው የሚለው ቃል በዕብራውያን 9 ከ24 እስከ 28 ላይ 3 ጊዜ ጥቅም ላይ እንደዋለ አስተውሏል። 3 አጠቃቀሞችን ያሳያል። እዚህ ቦታ ኃጢአትን ለማስወገድ በመስቀል ላይ በመሞት ተገልጧል ይላል ዕብራውያን 9:26። እንደገና አሁን በሰማይ ስለኛ 9:24 ላይ እየታየ ነው ይላል። አሜን። ስለዚህ እግዚአብሔር እኔና እናንተን አይደለም ያው ልጁን ነው ያው በሰማይ። ክብር ለኢየሱስ ይሁንልን። አሜን። ስለዚህ ነው ፌድን ማይሆን ላጥባቸው ወይ ለዘላለም ማይለው ለዚህ ልጁ ነው ያው እግዚአብሔር ይባላል። እንደገና ደግሞ አንድ ቀን ክርስቲያኖችን ወደ ቤት ለመውሰድ ይመጣል። አሜን። ይሄን አንብቤ ይጨርሳል። 3ቱ የመዳን ጊዜያቶች በተጠናቀቀው በሙሉ በተጠናቀቀው ስራው ላይ የተመሰረቱ ናቸው። ክብር ለኢየሱስ ይሁን እና ምን ይላል
ዕብራውያን 9:24 ላይ 9:28 ላይ ማለቴ ነው። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንዴ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። አሜን። ያለ ኃጢአት ምዕራፍ የተቀበሉት ዕብራውያን ክርስቲያኖች መካከለኛ ቦታ የለም። በደንብ አዳምጡ ይለኛል። ይህ ነው መልእክቱ። በምድራዊና በሰማያዊ በጊዜያዊና በዘላለማዊ ባልተሟላውና በተሟላው መካከል ምርጫ ማድረግ ይኖርባቸዋል። ከሁለቱ ዓለማት አንዱ መምረጥ በጣም አስፈላጊ ነው። ያ መደራደርና ከሰፈር ውጭ ወጥቶ ነውርን መሸከም ይላል ዕብራውያን 13 ማለት ስለሆነ፣ ስለዚህ መካከለኛ መንገድ የለም። የአማኝ መቅደሱ ቤት ነው። ኧረ ሁላችሁ በሉት። የአማኝ መቅደሱ ቤት ነው ይላል። በሰማይ ነው። እዚህ ጋር አለ። የአማኝ መቅደሱ በሰማይ ነው። አባቱ ቤት ነው ያለው። በሰማይ ነው በሉ እስኪ። አዳኙ ቤት ነው ያለው። ዜግነቱ ቤት ነው ያለው። የእሱ ሀብት ቤት ነው ያለው። በሰማይ ነው መሆን ያለበት። ተስፋውስ በሰማይ አሜን። እንደገና እንድትሉ ትፈልጋለሁ። ይሄ ወገኖቼ ነቅታችሁ ሂዱ እንጂ ይሄ በጣም ዋና ነገር ነው። የአማኝ መቅደሱ ቤት ነው። ሁላችሁም በሉት። ግድ የለም ቁሙና በሉት እስኪ። ኧረ ወገን የሚያምን ህዝብ የሚያምን ሰራዊት ነው። እግዚአብሔር ጠላትን የሚያስፈራው የሚያምን ሰው ነው። ክብር ለኢየሱስ ይሁን። የሚያምን ሰው ነው። እግዚአብሔር ይባረክ። እንደ ቃሉ የአማኝ መቅደስ ቤት ነው። አባቱ ቤት ነው። አዳኙ ቤት ነው። ዜግነቱ ቤት ነው። የእሱ ሀብት ቤት ነው በሰማይ ተስፋ ውስጥ። ስለዚህ እውነተኛ አማኝ በእምነት እንጂ በማየት አይመላለስም። በምድር ላይ ምንም ቢፈጠር አማኝ መተማመኛው ኢየሱስ ክርስቶስ ነው። ምክንያቱም ሁሉ ነገር በሰማይ ተወስኗል፣ ተከናውኗል። ክብር ለጌታ እንስጠው። በእልልታ በጭብጨባ ለተገባው ጌታ ክብር ለሆነው ጌታ ለዘላለም አምላክ ክብር ይሁንለት። ሃሌሉያ። ለወደደን ከኃጢአታችን በደሙ ላጠበን መንግሥት ለአባቱ ለአምላኩ ለዘላለም ካህናት ነገሥታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሆን፣ ክብርና ኃይል ይሆን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያውቁት ያውታል። የምድር ወገኖች ስለ እርሱ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ክብር ይሆንለት። በእልልታ በጭብጨባ በእልልታ በጭብጨባ በእልልታ በጭብጨባ ሃሌሉያ። በጸሎት መንፈስ ሆነን እንቀመጣለን። እግዚአብሔር ይባረክ። ቤተ ክርስቲያን ሽማግሌዎች ወደዚህ ትመጣላችሁ። ክብር ለፓስተር ዳግም ወደዚህ ይመጣል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ሃሌሉያ። ተፌ ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙን የሚስጣችሁ። የእግዚአብሔር አብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። በአብ በወልድ በመንፈስ ቅዱስ አንድ